የምትቀበው ልጇ አሁን ስታወራ ምስኪን መስላ፣ ያችኛዋ ልጅ ደግሞ ስለ ሊያ በጣም ብዙ ነገር ታውቃለች። በየቀኑ ነው እሷ ጋር የምትመላለሰው። እንግዲህ ሊያ ሜካፕ ከተቀባች በኋላ የራሷ ስራ አላት። የራሷ ድርጅት ሳይሆን ዝም ብሎ እንደ እንትን ነው ያለችው። እንግዲህ ልጅቷ ያው ለመናገርም ፍቃደኛ አይደለችም። ምክንያቱም አንደኛ ቪዲዮ ተደቅኖባት እያየች ለመናገር ትንሽ ፍቃደኛ አልነበረችም። ብቻ እንደምትወጣ ነው የተናገረችው። እኔ ካረፈድኩባት እንኳን በጣም እንደምትቆጣት ነው። ምክንያቱም ስራ አስረፈድሽብኝ እንደዚህ እያለች ትቆጣኛለች ምናምን ብላ የምን ስራ ምናምን ሲላት ልዑል እንግዲህ ያው ነገሮቹ ሁሉ እንትን ለማጣራት ያክል ልጅቷ እንግዲህ ፍቃደኛ አይደለችም የምትሰራውን ስራ ለመናገር። ፈርታም ይሆን ምን ይሆን አላውቅም። በእኔ ላይ አሁን ይህ ነገር ቪዲዮ እንድትቀረጥም አልፈለገችም ነበር፣ ግን ልዑል ደግሞ ግዴታ ስለሆነበት ልጅቷን ፊቷን ሸፍኖም ቢሆን ቪዲዮ ቀርጧታል። ኦልሬዲ ይሄንን ጉድ ስታየችው ወራዳ ሊያ የተባለችው ሴት ካሁን በኋላ ቤቷ ታፍና እንድትቀመጥ ወይ እጇን እንድትሰጥ ነው የምታደርግ። ኦልሬዲ ልጅቷ ስልኳን ከወስደው ቀጥታ እሷ ቤት ከወሰደቻቸው ሊያን ለማግኘት ምንም እንትን የሚላቸው የሚያዳግታቸው ነገር የለም። እንግዲህ ከውስጥ የነሱ ሰው ወይ የሆነ ጥቆማ ካልሰጠባት ኦልሬዲ የእሷ ሰዎች ሊያ ማን ነው እነ ልዑልን እና አቤልን የሚወጡበት የሚገቡበትን እየተከታተሉ ከጀርባ ሰውም ስላላት ካልነገራት እንግዲህ ትያዛለች ብዬ አምናለሁ። እሷ እንግዲህ በየቦታው የእሷ ሰዎች ናቸው። ልዑል እኮ ቤት እኮ በሰላም እንኳን ለመግባት እንኳን ጠዋት ሲነሳም የእሷ ሰዎች መኪና አቁመው ምናምን ልክ እንደ እንትን ማለት ነው። እና ይሄ ሁሉ ነገር እያሳለፈ ይቺ ልጅ ታዲያ ምን አይነት ቅጣት እንደሚቀጣ ታስባችኋል? ምን አይነት አረመኔና ጨካኝ እንደሆነች እያያችሁ ነው እንግዲህ በየጊዜው ሞራ አበበ እሷ ጋር ከሆነ ለነ ልዑል እንደውም በጣም እኔ እግዚአብሔር ይቅናችሁ። እንደው እኔ ብቻ አላቅም ምን እንደምላችሁ። ኦልሬዲ ከዚህ በፊትም የሆነች ልጅ ተይዛ እንደዚህ እያለች ነበር። ግን ያቺ ከተያዘች በኋላ የእሷ ሰዎችም ስላወቁ ልዑል እንዳናገራት ምናምን ከሰሙ በኋላ ልጅቷን ተቀይራ፣ ይቺ ደግሞ አዲስ ናት ገና የእሷ ሜካፕ የምትሰራት ልጅ ማለት ነው። እዛ ቤት ውስጥ እንግዲህ አበበ ከሆነ ለነ ልዑል ስራቸው ይቀልላቸዋል ብዬ ነው የማስበው። ምክንያቱም እሱ ከሆነ አንድ ላይ ተይዞ ሁለቱም እስር ቤት ይገባሉ ብዬ ነው የማስበው። የዛሬው እኔ በጣም ነው ደስ ያለኝ። ልዑል ድካሙ ልፋት እውነት እንደው በዚህ ቢያበቃለት እንዴት ደስ ባለ። እነሱ ተያዙ ማለት አስባችሁታል? ምንም ነገር የሚቀር ነገር የለም። ከነሱ በላይ ያለው ሰው ደግሞ እነሱ ሲያዙ ሲገረፉ ሳይወዱ በግዱ እንደሚያሳዩት ደግሞ ስለሚያምን ዋናዎቹ አበበና ሊያ ከተያዙ በቃ አለቀ። ልዑልም አቤልም በራሳቸው ስራ ተሰማርተው እንደ ድሯቸው በሰላም እንትን ይሉ ነበር። ግን አሁን የእነዚህ ሰዎች ደግሞ በጣም ከቀን ከቀን እየጨመረ ሰውም ኬት እንደሚያመጡት አላውቅም። በጣም ብዙ ሰዎችን እያሰሩ በዚህ በወንጀል በጥሩ ነገር እኮ ቢያሰማሯቸው ጥሩ ነው። ግን እነሱን በማይጠቅም እነሱን በሚጎዳ ነገር እያሰሩ ለዛም ነው እንግዲህ ዛሬ ልዑል ቆርጦ የተነሳው። ብቻ ጸሎት አድርጉለት ለወንድማችን ልዑልም። እንግዲህ ሁለቱም እዛ ቤት ውስጥ እሱ ከሆነም ማን አበበም ከሆነ እሰይ የእሷ ሰዎች ደውለው እሷ እንድትወጣ ካልነገሯት እኔ ዛሬ ትያዛለች ብዬ ነው የማስበው። ሊያ ባረገው እንደው ከዛ በኋላ ይቺ ወራዳ የሆነች የራሔል እናትም ምን ውስጥ እንደምትገባ ባየዋት። አንደኛዋን ሌባ እሷ ናት። እያስመሰለች ከነሱ ጋር እያሽቃበጠች ስለነበረ ሁለታቸው ከተያዙባት በቃ ጉሮሮዋ ተዘጋ ማለት ነው። ሴትየዋ በብር በምን እናያዟት እስካሁን ድረስ ብር ባይሰጧት አሁን የሊያ እናት ራሱ ቀጥ ብላ የሊያ አልኩኝ የሶሪ የራሔል እናት መናገሩ አይቀርም ነበር። ግን አፏን የሚያዘጓት እነሱ በብር ነው። ከላይም ያለውም እንደዛው በብር እየሰጡ ነው። ጭራሽ እሷን በነ ልዑል ላይ እንድትነሳ ያደረጉት እንደው ብር እየከፈሉ ስለሆነ እኔ ብቻ አላቅም። እናያለን ሁሉንም ነገር በጊዜው።
ያው እንግዲህ ልጅቷም እንግዲህ ከተያዘች በኋላ ለመናገር ትንሽ ፈርታለች። እኔ ለቤተሰቦቼ ምናምን ምናምን በጣም ብዙ ነገር አለች። ምክንያቱም ታውቃለች፣ ሶሻል ሚዲያ ተጠቃሚ ስለሆነች ቪዲዮን ስለምታይ ይመስለኛል ለነ ልዑል የሚጠይቋትን ለመጠየቅ ፈቃደኛ አይደለችም። ይህን ቪዲዮ ካየችው ሊያ የተባለችው ሴት እኔ ላይ ምን እንደምታደርግ እንትን አትልም። አንተ ዋስትና ትወስዳለህ ወይ እኔ የሆነ ነገር ብሆን ምናምን አለች። ብቻ በግዷም በውዷም እንግዲህ ልዑል እንድትናገር አድርጓታል ማለት ነው። ኦልሬዲ እንደዚህ አይነት ነገሮች ሲሰሩ ታውቃላችሁ፣ ሁልጊዜ የሚመጡት ሰዎች ለመናገር በጣም ይቺ የመጀመሪያ አይደለችም። እዚህ በፊትም ተገርፈው ምን ተብሎ ነው እንዲያወሩ እንጂ አያወሩም። ስለዚህ ለእንደነዚህ አይነት ሰዎች ደግሞ የግዴታ ለሚያስፈልጋቸው ነገሮች ያው ገንዘብ ስለሚከፈላቸው መናገር አይፈልጉም። ግን ደግሞ ሳትወድ በግዷ መናገር ስላለባት እንግዲህ ሁሉንም ነገር አንድ ነገር ሳታስቀር ነው የተናገረችው። ያው ደግሞ ምን ልትሰራ በጫካ ጫካ እንደምትሄድ አላውቅም። ገርሟችኋል? ለምን እንደምትሄድ ልጅቷ እንዳትታወቅ ማለት ነው። እንግዲህ ይሄ ሁሉ ስራ የማን ነው? የሊያ የተባለችው እንዳያዩሽ እነሱ እንትን እንዳይሉሽ ያው ገምታ ሊሆን ይችላል። ምን ማለት ይከታተሉሻል ወይ የሆነ ምናምን ብላ ሊሆን ይችላል። ልጅቷ ያልሆነ ቦታ እንድትገባባትም አልፈለገችም ይመስለኛል። ለራስሽ ጥንቃቄ ብዬ ነው ምናምን ትለኛለች እና ብላ የምትሄድበት አካባቢ ራሱ ወጣ ያለ መንገድ ነው የምትሄደው። ያው እነ ልዑል ደግሞ በጥርጣሬ ደግሞ እርግጠኛ ነኝ ይቺ ልጅ ትሆናለች ብለው እንግዲህ ዛሬ እጅ ከፍንጅ ይዘዋታል። ስላበበም እንግዲህ እዛ ቤት ወንድ ልጅ ካለ ካለች ኦሬዲ በቀን በቀን ስትሄድ አገኘዋለሁ ብላለች። ስለዚህ አበበ ነው የሚሆነው፣ 100% አበበ ነው። ለምን እነሱ ሁለታቸውም አንድ ላይ ካልሆኑ ወይ እሷ ከተያዘ ወይ እሱ ከተያዘ ያጋልጣል በሚሉ እነሱ እርስ በርሳቸው አንድ ላይ ነው ሁሉን ነገራቸው እንትን የሚል አይደለም። ሊያ አበበ ራሱ ማንነቱን፣ አለባበሱን፣ እንትኑ ምኑ ነገር ሁሉ ነገር ቀይሮ ነው እና ይህን ሁሉ ደግሞ የሚያደርጉት እንግዲህ እነ ልዑል ያው እነሱ ቤት ታፍነው አይውሉም። እንደፈለጉ ቀኑ ሙሉ ሲዞሩ የሚፈልጉትን እየሰሩ ስራቸውን። ያችን ብትሆን ሊያ የተባለችው የራሷን ስራ ከፍታ እየሰራች ነው እና እዛ በራሷ እንትን እነሱ በማያውቁባት መልኩ ፊቷን ቀይራ እየወጣች ስራዋን እየሰራች እንደሆነ ነው እንግዲህ ይች ልጅ እየተናገረች ያለችው። ስለዚህ ይሄ ነገር ደግሞ ኦልሬዲ እዚህ ላይ መቆም ስላለበት እስከ መቼ ድረስ ሰውን እያታለለች ሰውን እንትን እያለች መኖር ስለማትችል ማንም ሰው አንዳንድ ጊዜ በጣም ዝም ብላችሁ በምታዩ ሰዓት የሰውን ማንነት የሰውን እንትን ሳታውቁ በጣም እናንተም ወደ መጥፎ ነገር ይገፋፋችኋል። ይቺ ሴት አሁን ብሯን እየሰራች ነው ኦልሬዲ የራሷንም እንትን ከፍታ ከጀርባ ግን የምታዛቸው ሌላ ሰዎች ማናት? የራሔል እናት። የራሔልን እናት እዚህ ቦታ እንደዚህ አድርጊ እንደዚህ ሰው መድቢ ትላለች። እሷ ኦልሬዲ እንደ ሌባ እንደ እንትን ታፍን አይደለም የተቀመጠችው። እንደፈለገች እየወጣች ስራዋን እየሰራች ቢዝነሷን እያገኘች ነው። አሁንም ምንም የተቋረጠባት ነገር የለም ማለት ነው የሊያ ስራ። ስለዚህ እነ ልዑል ደግሞ እሷን እንጂ ስራዋን እስካሁን ድረስ ፎከስ አላረጉም። ቤትም ይኖራታል እርግጠኛ ነኝ። ቤትም በራሷ ስም የሆነ ነገር ይኖራታል። በደንብ ይቺ ልጅ ማንነቷ እንትን ቢል ምንድን ነው በደንብ እና አማርኛው ጠፋብኝ። በደንብ አድርገው ስለሷ ጥናት ቢያደርጉ እርግጠኛ ነኝ የሆነ ነገር ያገኛሉ። አበበ ካለው እሷ እንዴት አይኖራት? አበበ እንኳን የቤትና የመኪና ባለቤት የሆነ ሰውዬ እንዴት ነው እሷ ማይኖራት? አንደኛ ይቺ ልጅ እነ ልዑልን እንዳያስዟት ከእህቶቿ ርቃ ስልክ ሁሉን አያወሩ ሁሉ ነገራቸው ዘጋግታባቸዋለች። ለምን እህቶቼ አጋልጠው ለልዑል አሳልፈው ይሰጡኛል ብላ ማለት ነው። አይስማሙም ከቤተሰቦቿ ጋር። ከበፊቱም ጀምሮ እንግዲህ እህቶቿ ከአንዴም ሁለቴ ቀርበው አይታችኋቸዋል።
ምንም ለቤተሰብ ክብር የሌላት እሷ የምትወደው ስራ ምንድነው ገንዘብና ገንዘብ ብቻ እንጂ ከዛ ውጭ ስለ ቤተሰብ ስለምን የሚለው ነገር እሷ ላይ አይሰራም። ይህን ደግሞ በተደጋጋሚ እንግዲህ እህቷም ተናግራለች። በጣም ርካሽ ሴት እንደሆነች የአባቷን ጓደኛ ሽማግሌ ነው እንግዲህ ብር ስላለው ብቻ ከሱ ጋር ኧረ ምን አይነት እኔ እውነት እሱን ለማውራት ራሱ ትንሽ እኔ እነሱ ሲናገሩት አያፍሩም፣ ግን እኔ እዚህ ጋር ለመናገር ያሳፍራል። የአባቷ ጓደኛ አውቃችሁታል እንግዲህ አያቷ በሉት በጣም ትልቅ ሰው ነው። እሷ ግን ገንዘቡን ብቻ በማለት እንግዲህ ሲጀመር ይቺ ልጅ የስንት ሰው ሀቅ እንዳለባት እኮ ፈጣሪ ነው የሚያውቀው። እንግዲህ ይህ ሁሉ ነገር እያከማቸች ያለችው እንደው በአንድ እንትን አይመስለኝም። እኔ አላውቅም ብቻ ይታያል ጉዱ የቤተ ዘመድ ውላ። ልዑል ግን በጣም ነው የሚገርመኝ። እንዴት አድርጎ ማስረጃዎችን እንዴት ከምን ከምን አድርጎ እንደሚያመጣቸው እጅግ በጣም ኧረ በስመ አብ። ልዑልን ያለማድነቅ ይቻላል ጎበዝ። ለምንም እጅ አይሰጥም እኮ የኔ ጀግና አንበሳ። እጁ እንኳን ተሰብሮ እንኳን አንድ ቀን ራሱ አላደረም። የሆነት አንድ ቀን ይህ ሁሉ የሚለፈው ለማን ነው? ለአቤል ነፃ ለማውጣት። አቤል እድለኛ ነው በጣም እንደ ልዑል አይነቱ ጀግና እጅ አልሰጥም ያለ ጀግና እየታገለለት ብቻ ትብብራቸው ምናቸው አሁን እንደ በፊቱ አይደሉም። በጣም ሁለቱም እርስ በርሳቸው ይተዳውለው የሆነ ጠበቅ ያለ ነገር ሲኖር አብረው ሄደው ቪዲዮም ሲሰሩ አብረው መሆንም ያለበት እንደዚህ ነው። ምክንያቱም እነዚህ ሰዎች የሚያሳድዱት ልዑልና አቤልን ስለሆነ እነሱ ደግሞ በአንድ መሆን ስላለባቸው የትኛውም እንትን ራቅ ያለ ቦታ የምን ሲሄዱ እንግዲህ አብረው ነው። ያው ከጀርባም አለ ሰው በእርግጥ ቢኖርም ደግሞ እነሱ ደግሞ ሞር እየተጋገዙ እንግዲህ እየሰሩ እዚህ ደርሰዋል። ቀጣይ ደግሞ ምን እንደሚሆን ፈጣሪ ያውቃል። የዛሬን እንጂ የነገን ማን ያውቃል? ፈጣሪ ያውቃል። ብቻ ደስ ብሎኛል። እኔ እውነት ይቺ ዛሬ ሜካፕ የምትሰራዋ ልጅ እውነት ስለተናገረች ስለ ሊያ እና ስለ አበበ ከዚህ በላይ ደስታ የለም። ይችን ወራዳ ሌባ የሆነች ሴት በስከ መጨረሻ ብትያዝ እና ብትታሰር እጅግ በጣም እነ ልዑል እረፍት እፈይ ብለው በቃ የሰላም እንቅልፍ ይተኙ ነበር። እንቅልፍ የነሳቻቸው እሷ ስለሆነች ማለት ነው። ብቻ እናያለን፣ ስለ ሁሉም አብረን እናያለን። መጨረሻቸው ምን እንደሚሆን አብረን እናያለን። ሁሉም የዘራውን ነው የሚያጭደው። የታባታችሁ እዚሁ አጋጣሚ ብዙዎቻችሁ ደግሞ ዘላለም ለምን አያግዛቸውም እያላችሁ ነበር። እንግዲህ ዘላለም በአዲስ ዩቱብ እንደከፈተ ያውቃችኋል። ግን የብዙዎቻችሁ ጥያቄ ለምን አያግዝም? ዘላለም ከአንዴም ሁለቴ ተናግሯል። እኔ በራሴ ከጀርባ የሚያስፈልጋችሁ ነገር ካለ አለው፣ ግን የራሴን ስራ እየሰራው ነው ብሏል። ማስጨነቅ የለብንም። ስለዚህ እሱም እየሰራ ስለሆነ አብዛኞች በዋናው ትልቁ ቻናል ላይ ስለማይቀር ያለ አይመስላችሁም። ሶሻል ሚዲያ ላይ አዲሱን ቻናል ስለማታውቁት መሰለኝ፣ ግን አዲስ ቻናል ከፍቷል። እዛ ጋር ገብታችሁ ብታዩ ታገኙታላችሁ። በቀን በቀን ነው ቪዲዮ የሚሰራ። እሱ ራሱ በጣም አሪፍ ነገር እያገዘ ነው ያለው። ስለዚህ ከነዚህ ሰዎች እንኳን ቢርቅ አሪፍ ነው። እነ ልዑል እና ማን አቤልም እየተሳደዱ ነው። ጭራሽ ዘላለም ገብቶ ደግሞ እሱን ከባድ ነው። ብቻ እስኪ እናያለን። ለማንኛውም የዛሬው ቪዲዮ ይመስላል እንግዲህ የሊያን ወራዳ እና የአበበን ውርዴት እንግዲህ ማሳያችሁ ይሆናል። ቪዲዮውን እስከ መጨረሻ ድረስ አዳምጡት። ቪዲዮውን ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ከልብ ከልብ ነው የማመሰግነው ለምታበረታቱኝ የት ወንድሞቼ
እንደዚህ አዲስ መረጃ ሳገኝ እንድለቅላችሁ ደውል ምልክቷን መጫናችሁን እንዳትረሱ። በተረፈ ከልብ ነው እናመሰግነው። ሰላም እና ፍቅር እየተመኘሁላችሁ የዛሬው ቪዲዮ ይህን ይመስላል። ባይ ባይ።